አቶ ገዱ አንዳርጋቸው ምላሽ ሰጥተዋል። ምላሽ የሰጡት ጠቅላይ ሚኒስትር አብይ አህመድ ላነሱላቸው ጥያቄ ነው። ጥያቄውን እናስታውሳችሁ፣ በእርግጠኝነት ብዙ ቦታ ላይ ታዩታላችሁ። እኔም እዚህ አሳይቻችኋለሁ። ጠቅላይ ሚኒስትሩ ማብራሪያ የሰጡበትን እሱን ፕሮግራም የሰራን ጊዜ በደንብ ያየነው ነውና ጠቅላይ ሚኒስትሩ ያሉት ነገር እንደዚህ ነበረ። ከኤርትራ መንግስት ጋር ወይንም ከሻዕቢያ ጋር ያለን ግንኙነት የተበላሸው ወይንም ጸቡ የተጀመረው አንዳንድ ሰዎች እንደሚሉት የባህር በር ጥያቄ ስላነሳን አይደለም። ከዛ አስቀድሞ ትግራይ ውስጥ ከነበረው ጦርነት ጋር የተያያዘ ነው። ትግራይ ውስጥ ጦርነት በምናደርግበት ሰዓት ቦታ ስናስለቅቅ የሻዕቢያ ሰራዊት እየተከተለ ለምሳሌ ሽሬን ስናስለቅቅ ሽሬ እየገባ ንብረት ያፈርስ ነበር፣ ህንፃ ያፈርስ ነበር፣ ቤት ያፈርስ ነበር። ቀጥሎ አክሱም ስንገባ ወጣቶችን እያወጣ ይረሽን ነበር። አዲግራት ስንገባ ፋብሪካዎችን ይነቅል ነበር። ወደ አድዋ ስንገባ እንደዚሁ ከኋላ እየተከተለ ሆስፒታሎችን ይዘርፍ ነበር። በዚህ ደስተኞች አልነበርንም። ከመጀመሪያው ጀምሮ ጠብ ውስጥ ነበር እና ግን በዛ ሂደት ውስጥ ኢንቮይ ልክ ያለው ይላሉ ወደ ኢሳያስ አፈወርቂ ኢንቮይ ልክ ያለው ልዑክ ይህንን ጉዳይ የሚያስረዳ እና የላኩትን መልእክት ህዝቤን እያጎሳቆላችሁት ስለሆነ ይህን ነገር አቁሙት የሚል መልእክት ነው። ይህንን መልእክት ከአንድም ሁለት ጊዜ ወደ ኤርትራ እንዲያደርስ የላኳቸው ሰው አቶ ገዱ አንዳርጋቸው ናቸው ይላሉ ጠቅላይ ሚኒስትሩ። ከአንድም ሁለት ጊዜ አቶ ገዱን ልኬያቸዋለሁ። በወቅቱ ከሻዕቢያም ጋር ከቲፒኤልኤፍም ጋር መዋጋት የሚያስችል አቅም አልነበረንም። ውስን ኃይል ነው የነበረኝ ብቸኛ አማራጭ ወደዛ ኢንቮይ ልኬ ወይም ልዑክ ልኬ ነገሩን ልባት እንዲያገኝ ማድረግ ነበረ ይላሉና ጸባችን ከሻዕቢያ ጋር ወይም ከኤርትራ መንግስት ጋር ከባህር በር ጋር የተያያዘ ሳይሆን ህዝባችንን ገብተው ስላጎሳቆሉ በዛ ምክንያት የተፈጠረ ጸብ ነው የሚል መልእክት አስተላልፏል። ይህንን ደግሞ አቶ ገዱ አንዳርጋቸው ያውቃሉ። ይመስክር። ክር ካለው ለክሩ ታማኝ ከሆነ ለህሊናው ታማኝ ከሆነ ይህንን ነገር አይክድም፣ ይመስክር ወጥቶ የሚል ነገር ጠቅላይ ሚኒስትሩ ተናግረዋል። አቶ ገዱም ለዚህ እንግዲህ ከሁለት ቀን በኋላ መሆኑ ነው ዛሬ ምላሽ ሰጥተዋል። አቶ ገዱ አንዳርጋቸው የሰጡት ምላሽ አሳ ጎርጓሪ ዘንዶ ያወጣል የሚል ርዕስ የተሰጠው። አሳ ጎርጓሪ ዘንዶ ያወጣል የሚል ርዕስ ነው የሰጡት። በአጠቃላይ ጠቅላይ ሚኒስትሩ ከአንድ ነገር በቀር ሁሉም ጉዳይ ላይ ዋሽተዋል የሚል ምላሽ የሰጡት። ከአንድ ነገር በቀር በሁሉም ጉዳይ ላይ ዋሽተዋል። ያም አንድ ነገር በከፊል ነው እውነትነቱ እና እዛ ፓርላማ ላይ ያደረጉት ንግግር በሙሉ ውሸት ነው። በቃ እንደውም ዋሸት ሱስ ሆኖባቸው ምናምን የሚሉ ነገሮች አሉ። እኔ እሱን ልተወው፣ መልእክቱ ላይ ብቻ እናተኩርኛ። ወደ 3 ገጽ ምላሽ ነው፣ በጽሁፍ ነው ምላሹ የተሰጠው። እየተዘዋወረም ያለ ጉዳይ ስለሆነ አንብቡት። ግን ዋናው መልእክቱን እኔ እነግራችኋለሁኝ። ከዛ ያለፈ እላፊ ነገሮቹን ካሰላንቲዋን አሽሙሯን ምናምን የምትፈልጉ ከሆነ አለው እሱ ተካቱበታል። ዋናው መልእክት ግን ጠቅላይ ሚኒስትሩ አንድ ነገር ላይ ነው ትክክል የሆኑት እውነት የተናገሩት፣ እሱም በከፊል ነው፣ ሌላው ግን እንዳለ ውሸት ነው የሚል ያ እውነት ኤርትራ መሄዴ ብቻ ነው። እሱም ከፊል የሆነው ደጋግሜ አይደለም የሄድኩት አንዴ ነው የሄድኩት ይላሉ። አንድ ጊዜ ውጭ ጉዳይ ሚኒስቴር ውስጥ ካለ ባለስልጣን ጋር አንዴ ተልከናል። እሳቸው እንዳሉት ሁለቴ አይደለም አንዴ ነው። በዚህ ረገድ በከፊል ልክ ናቸው። ይሄ በከፊል እውነት ነው። ሌላው ግን በወቅቱ ከነበረኝ ፖዚሽን ጠቅላይ ሚኒስቴሩ በወቅቱ አቶ ገዱ አንዳርጋቸው የውጭ ጉዳይ ሚኒስቴር ነበሩ ይላል። አቶ ገዱ ግን ጦርነቱ በተጀመረ በማግስቱ ነው እኔ ከውጭ ጉዳይ ሚኒስቴርነት የተነሳሁት። ይህንን ጠቅላይ ሚኒስቴሩ ሌላ የሸረቡት ነገር ኖሮ ካልሆነ በስተቀር አያጡትም ማለት ተሳስተዋል ብዬ አልወስደውም ነው አቶ ገዱ። ሌላ የጠነሰሱት ነገር ስላለ ለማምታታት ብለው ያቀረቡት ጉዳይ ነው ብዬ ጠረጥራለሁ እንጂ በስህተት ነው የሚል እምነት የለኝም። ውሸት ነው
ውሸት የሆነም ለማምታታት እየፈለጉ ነው። ማምታታትም የፈለጉት ሌላ ያቀዱት ነገር ስላለ ውሸቱ ከዛ ይጀምራል ይላሉ። ከፖዚሽኔ ይጀምራል። አንድ ሁለተኛው ይዘነው የሄድነው መልእክት ዋናው ጉዳይም እሱ ነው። ጠቅላይ ሚኒስትሩ ህዝቤን ያንተ ሰራዊት እያጎሳቆለ ነው፣ ይሄን ነገር አስቆሙት የሚል መልእክት አድርሱ ብዬ ነው እነ ገዱን ከአንዴም ሁለቴ የላኳቸው ይላል። አቶ ገዱ ደግሞ የተላክነው አንዴ ነው፣ የተላክነውም ወይም ይዘነው የሄድነው መልእክት ጠቅላይ ሚኒስትሩ ከሚሉት የተለየ ነው። 3 ጉዳዮችን እንድናደርስ ነው የተላክነው። ኦፍኮርስ መልእክት ይዘን የሄድነው 3 ነገሮች። አንደኛ በሂደት ውስጥም አይደለም፣ በነገራችን ላይ ውጤት ከመጣ በኋላ ነው ጦርነቱ ማለት በ21 ቀን አጠናቀቅ ነው ምናምን ከተባለ በኋላ ነው የተላኩት። በመሀልም አይደለም። ጠቅላይ ሚኒስትሩ በመሀል ነው ተላኩ የተባለ። አቶ ገዱ ግን ከመልእክታቸው አኳያ አንዱ መልእክት ጠቅላይ ሚኒስትር አብይ አህመድ የላኩት አንደኛው መልእክት በወያኔ ላይ በጋራ ባደረግነው ጥቃት ወይም በጋራ ባደረግነው እርምጃ በተጎናጸፍነው ድል እንኳን ደስ አለህ የሚል መልእክት ነው። አንዱ የእንኳን ደስ አለህ መልእክት ነው። አንደኛው ይሄ ነው ይላሉ። እሷን እንደውም ላንብብላችሁ ይመስለኛል አጠርም ስለሚል የተላኩት መልእክቶች አጠር ስለሚል ላንብብላችሁ። በወያኔ ላይ በጋራ በወሰድነው የተቀናጀ ኦፕሬሽን ለድል በመብቃታችን የእንኳን ደስ አለህ የደስታ መግለጫ ለፕሬዝዳንት ኢሳያስ አፈወርቂ ማስተላለፍ አንዱ የተላከው መልእክት። አቶ ገዱ ናቸው ይሄንን የሚሉት። ጠቅላይ ሚኒስትሩ ያሉት ምንድን ነው? ጠቅላይ ሚኒስትሩ ህዝቤን እያጎሳቆልክ ስለሆነ አቁም የሚል መልእክት አድርሱ ነው ያሉት። አቶ ገዱ ነው እንደዛ አይደለም፣ ሄደናል ኦፍኮርስ አንድ ጊዜ፣ እሱም ይሄን የእንኳን ደስ አለህ መልእክት ለማድረስ ነው አንደኛው። 2 የኢትዮጵያ መከላከያ ሰራዊት አካል የሆነው የሰሜን እዝ ጥቃት በደረሰበት ወቅት ሰራዊቱን ተቀብለው ላደረጉለት እንክብካቤ እና ኋላ ለመልሶ ማጥቃት እንዲዘጋጅ ላደረጉልን ወንድማዊ ድጋፍ ለኤርትራ መንግስትና ህዝብ ምስጋና ማቅረብ። ሁለተኛው መልእክት ምንድነው? ምስጋና ቴንኪዩ። ሰሜን እዝ ጥቃት ደርሶበት ነበር፣ ተንከባክባችሁታል። መንከባከብ ብቻ አይደለም መልሶ እንዲያጠቃ ሁሉ አድርጋችሁታል። በዛም እድል አግኝተናል። ለድሉ እንኳን ደስ አለህ። ደግናም ደግሞ ለደረጋችሁትም ትብብር ከልብ እናመሰግናለን የሚል ነው። 3ኛው አንዳንድ የወያኔ ደጋፊዎችና የኢትዮጵያን እና የኤርትራን መልካም ግንኙነት የማይፈልጉ የውጭ ኃይሎች በተለያዩ ዓለም አቀፍ ድርጅቶችና ሚዲያዎች አማካኝነት ከሰብአዊ መብት ጥሰት ጋር በተያያዘ ሰፊ የስም ማጥፋት ዘመቻ ከፍተውብናል፣ በኤርትራም በእኛም ላይ። ይህ ነገር ውሎ አድሮ በሁለታችንም ላይ ጣጣ ሊያመጣብን ስለሚችል የጋራ ጥንቃቄ ልናደርግ ይገባል የሚል መልእክት ነው። ከሰብአዊነት ጋር በተያያዘ አንዳንድ የውጭ ኃይሎች ስማችንን ለማጥፋት ወይም እየከሰሱን ይገኛል። ስለዚህ እዚህ ላይ የጋራ ጥንቃቄ ብናደርግ፣ ያ ማለት በሰራዊትህ በኩል እየተፈጸመ ያለ የሰብአዊ መብት ጥሰቶች ምናምን ካሉ ብታቆማቸው የሚል ነው። ምናልባት እንግዲህ አንዳንዶች እቺን ወስደው ይኸው ጠቅላይ ሚኒስትሩ እንዳሉት የሚል ነገር ሊያነሱ ይችላሉ። የሆነ አብሮ ሊሄዱ የሚችሉ ነገር ይመስላሉ። ግን ጠቅላይ ሚኒስትሩ ያሉት ምንድን ነው? ጸባችን የጀመረው ከአክሱም ነው። አዲግራት ላይ ተካረረ፣ አድዋ ላይ ተባሰ፣ አክሱም ላይ ጫፍ ደረሰ ምናምን እያሉ ነው ያወሩት። ይሄ ግን አቶ ገዱ ግን የሚሉት የእንኳን ደስ አለህ የምስጋና እና የጥንቃቄ የጥንቃቄዋን መልእክት ጠምዘዝ አድርጎ ጠቅላይ ሚኒስትሩ ይኸው ጥንቃቄ እኮ ይደረግ እኮ ያሉት ያንተ ሰራዊት እየፈጸማቸው ያሉ ነገሮች ካሉ አስቁም ለማለት ነው የሚል ነገር ሰዎች ሊያነሱ ይችላሉ፣ ከዛ ጋር ሊያያይዙት ይችላሉ። ግን በጣም የተለያየ ነው አቶ ገዱ የሚሉትና ጠቅላይ ሚኒስትሩ ያሉት በጣም የተለያየ። ጠቅላይ ሚኒስትሩ ኦልሞስት በቃ ጸብ ውስጥ ገብተናል ነው፣ ወደ ጸብ ውስጥ ገብተናል ነው። ግን አቶ ገዱ ደግሞ ያሉት ነገር ደግሞ ጸብ ያለም አይመስልም። እነዚህን መልእክቶችን ያደረስነው እንጂ ጠቅላይ ሚኒስትሩ እንዳሉት ህዝቤን እያጎሳቆላችሁ ስለሆነ ይሄንን ነገር በአስቸኳይ አቁሙ የሚል ነገር አይደለም። እንደዛ አይነት መልእክት አልተሰጠንም።
ይሉና ቅድም እንደነገርኳችሁ ርዕሱ አሳ ገርጓሪ ዘንዶ ያወጣል የሚል ነው ይሉና እንደው ይሄማ ከተነሳ አይቀር እንደው ስለዚህ ጉዳይ እኔስ ባላወራ እወድ ነበር፣ ግን ደግሞ በእርሶ ምክንያት እንዳወራ ደግሞ ከተገደድኩኝ አይቀር ይሉና 4 ዘንዶ ያወጣል። 4 ዘንዶ ያወጣል። አንደኛው አንዱ ወቅት በ3 ሳምንት መቀሌ ከተገባ በኋላ ያንን ድል ለህዝቡ ለማብሰር የስራ አስፈጻሚው ውይይት ያደርጋል። ውይይት በሚያደርግበት ሰዓት ላይ የግምገማ ውይይት ማለት ነው። ጦርነቱ ተገምግሞ አንድ ነገር ይነሳል፣ የግምገማ ውጤት። ያም የግምገማ ውጤት ምንድን ነው? በጦርነቱ ጊዜ ሰሜን ህዝብ በመጠቃቱ ምክንያት እና ጦርነቱንም የትግራይ ህዝብ ሳያስበው በመጀመሩ እና በዚህም ደረጃ ላይ በመገኘቱ ምክንያት ግራ ተጋብቶ ከማንም ሳይወግን ነበር የሚል የግምገማ ውጤት ይነሳል። ይሄ በነገራችን ላይ ጠቅላይ ሚኒስትሩም ተናግረውታል ፓርላማ ላይ። የትግራይ ህዝብ እንደውም ጭራሽ የወደቁ መሳሪያዎችን ማለት የቲፒኤልኤፍ ሰራዊት ጥሎት የሄደውን መሳሪያ ሁሉ እያነሱ ይሰጡን ነበረ የሚል ነገር ሁሉ አንስተዋል። ይሄ ከተነሳ በኋላ እኔ ሀሳብ ሰጠው ይላሉ አቶ ገዱ አንዳርጋቸው። ሀሳብ ስሰጥ አሁን የትግራይ ህዝብ በሚፈጠር ሌላ አሉታዊ ነገሮች ማለትም ስርዓት አልበኝነት በመኖሩ አለመረጋጋት ሲኖር ምናልባት ደግሞ ሰራዊቱም ይሄ ማሸነፍ ስነ ልቦና ከሚፈጥረው የበቀል ስሜት ጋር ተያይዞ በሚወስዳቸው እርምጃዎች እንደዚህ አይነት ነገሮችን ወስዶ መልሶ ወደ ቲፒኤልኤፍ እንዳያደላ በዚህ ምክንያት የሲቪል አስተዳደር ይቋቋምና ህዝቡ ራሱን በራሱ ያስተዳደር የሚል ሀሳብ አቀረቡ ይላሉ። እና በመድረኩ ላይ ጠቅላይ ሚኒስትሩ ጥሩ ሀሳብ ነው ብለው ሀሳቤን በአዎንታዊነት ከተቀበሉት በኋላ ልክ ያስ የስራ አስፈጻሚ ስብሰባ ከተጠናቀቀ በኋላ እስቲ ገዱ ለብቻ እፈልግሃለሁ ብለው አንድ ጊዜ ይጠሩታል። አቶ ገዱን ይጠሯቸዋል። ጠሯቸውና አንተ ብቻ ሳትሆን ብዙ ሰዎች የትግራይ ህዝብ የሚሉት ነገር አለ። የትግራይ ህዝብ ከማን ይለያል? ምንም የተለየ ነገር የለውም። አሁን ደግሞ መተናል፣ አድቅቀነዋል። ስለዚህ አንድ የተሸነፈ አይነት ነገር ውስጥ ስለሆነና ከዚህም በላይም ደግሞ ስለምናደቀውም በሂደት እንደ ድሮ አይሆንም የሚል ነገር አንስተህልኛል፣ ይህንን ላስታውስህ ይላሉ አቶ ገዱ አንዳርጋቸው። እንግዲህ አንዱ ዘንዶ ሊያወጡት ይሄ ነው። እንደውም ለትግራይ ህዝብ ጠቅላይ ሚኒስትሩ ያለውት እኮ አመለካከት ይሄ አይነት አመለካከት ነው፣ ላስታውሶት እንደው ጨዋታ ያነሷል በሚል ወይንም ደግሞ ስለዚህ ጉዳይ እንዳነሳ ከገፋፉኝማ አይቀር እንደውም እርሶ ለትግራይ ህዝቤ ተጎሳቆለብኝ የሚል ሳይሆን ለትግራይ ህዝብ ያለው አመለካከት የትግራይ ህዝብ ከማን ይለያል መድቀቅ ሁሉ አለበት ብሎ የሚያምኑ መሆኑን ላስታውሶት ይላሉ። አንድ ሁለተኛው ሌላኛው ዘንዶ በተላኩበትኝ ጊዜ ጠቅላይ ሚኒስትሩ እነዚህን 3 መልእክቶች ቅድም የነገርኳችሁ የምስጋና እንደዚሁም የጥንቃቄ እና የእንኳን ደስ አለ መልእክቶችን አድርስ በተባልኩበትኝ ጊዜ ለጠቅላይ ሚኒስትሩ አንድ ሀሳብ አቀረቡ። ያም ሀሳብ አሁን ጦርነቱ ተጠናቋል። እንግዲህ ልብ በሉ ጠቅላይ ሚኒስትሩ ላኳቸው የሚሉት በጦርነቱ ሂደት ላይ ነው። እቺ የ21 ቀኗ ጦርነት የመጀመሪያው ዙር ጦርነት ከመጠናቀቁ በፊት ነው ላኳቸው የሚሉት ጠቅላይ ሚኒስትሩ። አቶ ገዱ ግን ተላኩ የሚሉት 21 ቀን የመጀመሪያው ዙር ጦርነት ከተጠናቀቀ በኋላ ነው፣ ወይንም መከላከያ መቀሌ ከገባ በኋላ ማለት ነው። በዛን ሰዓት ሲልኩኝ እና እነዚህን መልእክቶች ሲነግሩኝ አንድ ሀሳብ አቀረብኩላቸው ለጠቅላይ ሚኒስትሩ። ያም ሀሳብ ምንድን ነው? አሁን ጦርነቱ ተጠናቋል። ስለዚህ ሌላም አይነት መልክ እንዳይሰጥ የኤርትራ ሰራዊት ከትግራይ ክልል ቢወጣስ እኔንስ መልእክት ቢጨመርበት የሚል ሀሳብ አቀረብኩላቸው ይላሉ አቶ ገዱ። ከዛን ጠቅላይ ሚኒስትሩ በፍጹም እቺን ትንፍሽ እንዳትል፣ ትንፍሽ ከአፍህ እንዳይወጣች አይነት ነገር ሰራዊታችሁን አስወጡ የሚባል ነገር በፍጹም እንዳታነሳ አሉኝ። እንዲህ ነው እንደውም ያሉኝ እርሶ ይላሉ። ሁለተኛው ዘንዶ መሆኑ ነው ይሄ። ሶስተኛው እርሶ በዛን ወቅት በጣም ያንገበግቦትና ያበሳጮት የነበረው ነገር የትግራይ ህዝብን መበደል ማንሳት እንደነበረም ላስታውሶት እፈልጋለሁ ይላሉ። በዛን ወቅት ላይ የትግራይ ህዝብ እኮ ተበደለ ምናምን የሚባል ነገር በፍጹም መስማት ሁሉ አይፈልጉም ነበር። እንኳን ህዝቤ ተጎሳቆለብኝና ይሄ ነገር መቆም አለበት የሚል መልእክት ሊልኩ ይቅርና በዛን ወቅት እንደውም የትግራይ ህዝብ ተበደለ ሲባል ሁሉ ያሞት ነበር፣ ደስተኛም አልነበሩ፣ የሚቆጡም ነበር የሚል ነገር ያነሳሉ። ሶስተኛው ዘንዶ መሆኑ ነው። አራተኛው የዓለም አቀፉ ማህበረሰብ ጫና፣ ተደራደሩ የሚለው ጫና እየገፋ በሚመጣበት ጊዜ እርሶ
ባገኙት መድረክ ላይ ሁሉ ድርድር እንደማይቀር እየተናገሩ ድርድር መኖሩ አይቀርም፣ ነገር ግን የምንደራደረው ትግራይን በሂደት እርባና ቢስ በሚያደርግ አይነት መንገድ ነው የምንደራደረው ይሉ ነበር። ይህንንም ላስታውሶት ይሉና በእኔ አቆጣጠር እንግዲህ እሳቸው እንደ 1 2 3 4 እያሉ አላቀረቡም። በእኔ አቆጣጠር እንግዲህ 4 ዘንዶችን ጉዳይም ካነሱትም አይቀር እኔ እንደውም ባነሳው ማንወደው ጉዳይ ነበር፣ ግን ካነሳውት አይቀር ብለው አሳውን ከጎረጎሩ አይቀር እንኩ ዘንዶውን ብለው ምላሽ ሰጥተዋል አቶ ገዱ አንዳርጋቸው። የአቶ ገዱ አንዳርጋቸው ምላሽ ይሄ ነው። ወደ 3 ገጽ ጽሁፍ ነው። በጽሁፍ ነው ምላሻቸውን የሰጡት። ያው አንዳንድ ሚዲያዎች የተዘዋወረ ነው ፌስቡክ ላይ፣ አንዳንድ ሚዲያዎች ደግሞ አንብበውታል። ስለዚህ ከፈለጋችሁ በድምፅ ከፈለጋችሁ ደግሞ በጽሁፍ ማንበብ ትችላላችሁ። አሁን ከነገርኳችሁ ውጭ ግን የምታገኙት ነገር የለም። ሲጠቃለል ይሄ ነው። የአቶ ገዱ አንዳርጋቸው ምላሽ ይህንን ይመስላል። የእኛን አስተያየት እናክልበት በዚህ ጉዳይ ላይ የአቶ ገዱ ምላሽ እንዴት ይታያል የሚለው። ከዛ በፊት ግን አንድ ነገር እንነጋገር። ጠቅላይ ሚኒስትሩ አቶ ገዱ ይመስክር ሲሉ ምን አስበው ነበር የሚለውን ማለት ነው። እሳቸው አልነገሩንም ጠቅላይ ሚኒስትሩ ያሰቡትን ነገር፣ ግን እኛ መስሎን የነበረውን ልንገራችሁ። ከዛ በኋላ የአቶ ገዱን ጽሁፍ በሚመለከት ወይም ምላሽ በሚመለከት ሀሳባችንን እንሰጣለን። እኛ መስሎን የነበረው ጠቅላይ ሚኒስትሩ ሲናገሩ በትክክል አቶ ገዱ አንዳርጋቸው ለክራቸው ሲሉ ወይም ለህሊናቸው ሲሉ እውነታውን ወይንም ደግሞ ጠቅላይ ሚኒስትሩ እውነት ነው ብለው እዛ ፓርላማ ላይ የተናገሩትን ነገር አዎ እውነት ነው ብለው ያረጋግጣሉ ብለው ጠብቀው ነው ብለን እውነት ለመናገር አላሰብንም። እንደዛ እኔ መስሎኝ የነበረው ጠቅላይ ሚኒስትሩ አቶ ገዱን ማስገደድ የሚችሉበት አንድ የያዙት ነገር አለ፣ እጃቸው ላይ አለ። አቶ ገዱ አንዳርጋቸውን ይህንን በል ብለው እንዲል ማስገደድ የሚያስችል አንድ ነገር እጃቸው ላይ አለ። አቶ ገዱ ላይ ይሄ ተይዞባቸዋል እና በፓርላማም ይሄንን ውጣና መስክር እያሏቸው ነው። አቶ ገዱ አንዳርጋቸው ወጥተው ከመመስከር ውጭ ምርጫ የላቸውም፣ ይገደዳሉ ማለት ነው። አንዱ የገባ የመሰለኝ እና ጠቅላይ ሚኒስትሩ ያሰሉት ጉዳይ አለ። እንግዲህ አቶ ገዱ አስቡት፣ ሚዲያ ላይ ወጥተው ወይም በጽሁፍም ሊሆን ይችላል አሁን ከሰጡት ምላሽ በተቃራኒ የሆነው እኔ ለክሬ ለህሊናዬ ስል እመሰክራለሁ ጠቅላይ ሚኒስትሩ እንዲህ ብለው እሳቸው ፓርላማ ላይ ባሉት አይነት መልኩ ከአንዴም 2 ጊዜ ልከውኝ ነበር። እንደውም ኢሳያስ አፈወርቂ እንዲህ አይነት ምላሽ አለ ምናምን የሚል ነገር ብለው ቢሆን ኖሮ ሌላ ጉዳይ ነበረ። በሚገርም ሁኔታ ለጠቅላይ ሚኒስትሩ ትልቅ የገጽታ ግንባታ ነበር ትልቅ እና ይህንንም ደግሞ ፓርላማ ላይ ያሉትን ነገር በማለት በትግራይ ህዝቡም ውስጥ እንደዚሁም በነ ቲፒኤልኤፍ ዘንድ አገኘዋለሁ ብለው ያሰሉትንም ውጤት ለማግኘት ይረዳቸውም ጭምር ነበር። አንዱ የገባኝ እሱ ነበር። ጠቅላይ ሚኒስትሩ በድፍረት ወጥተው ከሳቸው በተቃራኒ ላይ ያለን አካል ከሳቸው ጋር ጠላት የሆነን አካል ምስክር አድርገው ሲያቀርቡት አንዳች የሆነ ነገር ይዘውባቸዋል የሚል ግምት ነበር። አንድ በሌላ በኩል ደግሞ አስቤው ነበር። በሌላ በኩል ምናልባት በእነዚህ በሁለት ሰዎች መካከል ደግሞ ወይ ስምምነት ላይ ተደርሷል የሚል በምን ምክንያት እንደሆነ ልንገምት እንችላለን። አንዳንድ የሚባልም ነገር ነበረ። ነገር ግን ምናልባት በአቶ ገዱና በጠቅላይ ሚኒስትሩ መካከል የሆነ አይነት አዲስ የተፈጠረ መግባባት ተፈጥሮ ሊሆን ይችላል። ጠቅላይ ሚኒስትሩ ያ መግባባት ዋስትና ሆኗቸው እንደው ከመጣህ የማይቀር አብረን መስራታችንም የማይቀር ከሆነ ከዚህ በኋላ እንደዎችን ብትል ብለው መልእክት እየላኩ እንደሆነ ማድረግ ነው ያሰብኩት እና ጠቅላይ ሚኒስትሩ ወይም የሚያስገድድ ነገር ይዘዋል ወይንም ደግሞ አቶ ገዱ አንዳርጋቸው ይሄንን እንደሚያደርግ እርግጠኛ የሚያደርጋቸው የአቶ ገዱ አንዳርጋቸውን ፍቃድ አግኝተዋል አስቀድሞ እንጂ በፍጹም በድፍረት ፓርላማ ላይ ወጥተው ገዱ ይመስክር እኔ ከኢሳያስ አፈወርቂ ጋር የተጣላሁት የትግራይን ህዝብ በማቆሳቆሉ ምክንያት ነው ብለው አይናገሩም። አንዳች የሚያስገድዱበት ወይንም ደግሞ ዋስትና የሚሆናቸውን ፍቃድ አግኝቶ ካልሆነ በስተቀር እኔ እንደዛ ነበር ያሰብኩት። የኔ ሀሳቤ ነው እንጂ አንድ ፖለቲከኛ ለክሩ ለህሊናው ሲል ይመሰክራል ተብሎ እንደዚህ አይነት ሪስክ አይወሰድም።
እና ጠቅላይ ሚኒስትሩም በተወሰነ ደረጃ ያሰላሉ ብዬ ስለማስብ እንደዛ ነበር የገመትኩት። አሁን እንደማየው ግን ከሆነ እንደዛ አይደለም። ይሄ በጣም ትንሽ ስሌት ነው። በጣም ትንሽ ስሌት ነው ይሄ። ጠቅላይ ሚኒስትሩ እቺንም አላሰሉ። ይሄ ችግር ነው። አይሮን ፖለቲካውን እንዴት እንደሚመሩት አላቅም። በዚች ደረጃ እንኳን ማስላት ካልተቻለ በጣም አስቸጋሪ ነው። ኢንቴግሪቲ የሚባል ነገር አለ። ጠቅላይ ሚኒስትሩ ትልቁ ክስ የሚቀርብባቸው ክስ ይዋሻሉ፣ ይቀጥፋሉ የሚባል አይታመኑም፣ ይክዳሉ የሚሉ ትልቁ ክስ ተቃዋሚዎቻቸው እኔን ጨምሮ ማለት ነው በደንብ ሰርተን የተሳካለን ውጤት ቢኖር ያ ነው። ጠቅላይ ሚኒስትሩ ይዋሻሉ የሚለውን ነው፣ አይታመኑም የሚለውን ነው። ዝም ብለን በባዶ ሰርተን ያመጣ ነው አይደለም። ራሳቸው በሰጡ ባሳዩ። ይሄ ሆኖ ሳለ ይሄንን ሊያረጋግጥ የሚችል አይነት አጋጣሚ ምንም ነገር ሳያሰሉ ዋስትና ሳያገኙ ይፈጥራሉ የሚል ግምት እውነቴን ነው እምላችሁ እኔ አልነበረኝም። አሁን እንደማየው ግን ከሆነ ተሳስቻለሁ። ያሰላሉ ብዬ ማሰብም ስህተት ነው ማለት ነው። አቶ ገዱ አንዳርጋቸው ጠቅላይ ሚኒስትሩ ውሸታም ናቸው ነው ያሉት። ውሸታም ናቸው ነው ያሉት። ምላሻቸው ተጠባቂ ነበር ማለት መልስ እንደሚሰጡ ግዴታ ነው። ምክንያቱም በቃ ኦልሬዲ አቶ ገዱ ስማቸው ተጠርቷል። መስክሩ የተባሉት ጉዳይ ቀላል ጉዳይ አይደለም። ጠቅላይ ሚኒስትሩ አንድ ከትግራይ ጦርነት ጋር በተያያዘ ያላቸውን ስም የማጽዳት ፕሮጀክት አንድ አካልና ትልቁ ነው። አይታችሁ ከሆነ ፓርላማ ላይ ሲቀርቡ በተደጋጋሚ ጊዜ ነው። ባለፈውም ልክ እንደዚሁ ተው እያልኩ ትግራይ ላይ ሊደርስ የሚችለውን ነገር ሁሉ አስጠነቅቅ ነበር ምናምን እስከ ማለት ሁሉ ደርሷል። ጌታቸው ረዳ መሰለኝ እንደዛም ያለው። ብቻ ከትግራይ ጦርነት ጋር በተያያዘ የተሳለውን ገጽታቸውን የመቀየር ፍላጎት አላቸው እና የሆነ አይነት ፕሮጀክት ያለ ይመስላል። የዛ ፕሮጀክት አንድ አካል ነው። ይሄ ቢሳካ ሊመጣ የሚችለው ነገር ቀላል አይደለም። አሁን ግን አቶ ገዱ ምንድን ነው ያሉት? ውሸታም ናቸው ነው ከነ አካቴው። እንደውም ጭራሽ ዘንዶ ያወጣል በሚል የወጡት ዘንዶች ሁሉ ጭራሽ ከትግራይ ህዝብም ጋር ሆነ ከትግራይ ፖለቲካ ኃይሎች ጋር ያላቸውን ነገር በጣም የሚያበላሽ ነው። የሚያስተካክለውም አይደለም። አቶ ገዱ አደባባይ ላይ ወጥተው መናገር ግዴታ ነበረ። ጉዳዩ ትልቅ ስለሆነ ነው። ስማቸው ተጠርቷል። ሁለተኛ ጉዳዩ ትልቅ ነው። ቲፒኤልኤፍ ከኤርትራ ጋር የጀመረው ግንኙነት ላይ ተጽዕኖ አለው። የጠቅላይ ሚኒስትሩ ኢሜጅ ላይ ትልቅ ተጽዕኖ አለው። በተለይ ከጦርነቱ ጋር በተያያዘ የተፈጠረውን ኢሜጅ በሚመለከት ቀላል ጉዳይ አይደለም። እንዴ ጠቅላይ ሚኒስትሩ ለካ እንደዚህ ያደርጉ ነበር እንዴ እንዲጥሩ ነበር እንዴ ለካ አልተረዳናቸውም የሚል አይነት ነገር ነው የሚፈጥረው። ጉዳዩም ትልቅ ስለሆነ አቶ ገዱ አንዳርጋቸው ሚዲያ ላይ ስለመጡ ብቻ ሳይሆን ባሉበት ሁሉ እየተኬደ ይሄን ነገር እውነቱን ተናገሩ መባላቸው ማይቀር ምላሽ መስጠታቸው ማይቀር ጉዳይ ነው አንዱ። ሁለተኛ ነገር ምላሻቸውን ነው እንዴት እንደሆነ በአስተያየት ደረጃ ጠቅላይ ሚኒስትሩ ያሰሉት ነገር እንደሌለ እየተረዳን ነው። አንድ ሁለት ነገሮችን እንደ እንትን ልንገራችሁ እና ዋነኛው ምክንያት ግን ሶስተኛ ላይ እነግራችኋለሁ። አንደኛ ጠቅላይ ሚኒስትሩና አቶ ገዱ አንዳርጋቸው በጣም የተለያየ አሰላለፍ ላይ ናቸው። ኦልሞስት ጦርነት ላይ ነው ያሉት። አቶ ገዱ አንዳርጋቸው በግልጽ የአፋብን ደጋፊ ናቸው። ምን እንደሚያደርጉ አላቅም፣ ግን በአደባባይ ላይ ግን ወጥተው ደጋፊ መሆናቸውን ሀሳብም እንደሚያበረክቱም ጭምር ራሳቸው ተናግረዋልም አሳይተዋል። ይሄ ኃይል ማለት ጠቅላይ ሚኒስትሩን ጭራቅ አድርጎ የሚስል ኃይል ማለት ነው። ጦርነት ውስጥ ናቸው ከጠቅላይ ሚኒስትሩ ጋር ጦር ሜዳ ላይ ሆኖ ባይሆንም፣ ነገር ግን ጦርነት ውስጥ ናቸው እና በሳቸው መንገድ የሆነ
ባትል ላይ ከጠቅላይ ሚኒስትሩ ጋር የሚዋጉ ሰው ናቸው አቶ ገዱ አንዳርጋቸው። አቶ ገዱ አንዳርጋቸው መስክሩ ሲባል ከዚህ አሰላለፍ አኳያ ምን ሊመሰክሩ እንደሚችል የሚጠበቅ ነው። አሰላለፋቸው በራሱ መልሳቸውን ተጠባቂ እንድናደርግ ያደርጋል። አንዱ ተጠባቂው ውሸት ነው ይላሉ የሚል ነው። ውሸት ነው የሚል ነው። ሁለተኛ ወቅታዊ ሁኔታ ነው። ወቅታዊ ሁኔታ ካያችሁት ወደ ጦርነት ለመገባት አፋፍ ላይ ነው። ጠቅላይ ሚኒስትሩ ፓርላማ ላይ ሆነው ሲገዱ ይሄንን ነገር መስክር ሲሉት ለእኔ ለፕሮፓጋንዳም ለምንም የሚጠቅም ነገር ተናገር እያሏቸው ከቲፒኤልኤፍ ጋር ጦርነት የማይቀር ጉዳይ ነው። እንደውም ጠቅላይ ሚኒስትሩ እኮ ፓርላማ ላይ እኮ ሲቀርቡ ከጦርነት በኋላ እኮ ትንሽ ረገብ ብሎ እኮ እንጂ በጠለምት በኩል ቲፒኤልኤፍ ጦርነት ጀምሯል። ስለዚህ በዚህ ወደ ጦርነት የመገባት አፋፍ ላይ ሆነው አቶ ገዱ አንዳርጋቸው አሰላለፋቸውን ቀይረው ካልሆነ በስተቀር በግዳጅ ወይንም በፍቃድ ቀይረው ካልሆነ በስተቀር ምን እንደሚችሉ ይጠበቃል። ዋነኛው ግን አቶ ገዱ አንዳርጋቸው ነፃ ሆነው ከሆነ የሚመልሱት እውነቱ እሳቸው እንዳሉት ስለሆነ አቶ ገዱ ያሉትን ነገር በእኔ እምነት ስህተት አይደለም፣ ውሸት አይደለም። ጠቅላይ ሚኒስትሩ ዋሽተዋል። ጠቅላይ ሚኒስትሩ በዛን ወቅት ኢሳያስ አፈወርቂ ጋር በዛን ወቅት ህዝቤን እያጎሳቆላችሁ ነው የሚል በዚህ ደረጃ ጠንካራ የሆነ መልእክት ሊልኩ አይችሉም። በፍጹም አይችሉም። እንኳን ያኔ አይደለም ነው የምላችሁ። እንኳን ያኔ አይደለም ጦርነቱ ከተጠናቀቀ በኋላ ከፕሪቶሪያ ስምምነት በኋላ እንኳን እንደዚህ አይነት መልእክት ሊልኩ አይችሉም። ጠቅላይ ሚኒስትሩ የፕሪቶሪያ ስምምነት ከተጠናቀቀ በኋላ ሁላ ከኢሳያስ አፈወርቂ ጋር የነበራቸውን የተበላሸ ግንኙነት ለማስተካከል የተለያየ ጥረት ሲያደርጉ ነው። እኔ አቶ ገዱ ዋሽተዋል የሚል ምንም እምነት የለኝም። ምናልባት በዚህ ረገድ ይሄ ዘንዶቹን ምናምን በሚል እነሱን አላውቅም፣ ግን ጠቅላይ ሚኒስትሩ የላኳቸው ህዝቤን እያጎሳቆላችሁ ነው አቁሙ የሚል መልእክት እንዲያደርሱ አቶ ገዱን አላኳቸው። የትግራይን ህዝብ በሚመለከት ገና አድቋለሁ ምናምን እሱን አላውቅም። ግን ጠቅላይ ሚኒስትሩ አቶ ገዱን መስክር ባሉት ጉዳይ ላይ ግን አቶ ገዱ አንዳርጋቸው የሰጡት ምላሽ ውሸት አይደለም። በወቅቱ ሊልኩት የሚችሉት አይነት መልእክት አቶ ገዱ የጠቀሱት አይነት መልእክት ጠቅላይ ሚኒስትሩ ሊልኩት የሚችሉት መልእክት እንጂ በፍጹም ፓርላማ ላይ ይሄን ከመናገራቸው በፊት እንደ ትላንት ልከውት አያውቁም። ፓርላማ ላይ ከመናገራቸው በፊት ራሱ አይልኩትም ነው። አሁን ላይ ከኢሳያስ አፈወርቂ አገኘዋለሁ ብሎ ያሰቡት የባህር በርን ጉዳይ በሚመለከት ስላልሆነ ነገር ወደ ጦርነት እያመራ ስለሆነ ኢሳያስ አፈወርቂም እዛ ሆነው የሚናገሩት ንግግርና ስድብ ስለሚያበሳጫቸው በዛ ምክንያት ፓርላማ ላይ ተናገሩት እንጂ በዛን ወቅት አቶ ገዱን እና ሌሎች ባለስልጣናትን ለኢሳያስ አፈወርቂ ህዝቤን እያጎሳቆልክ ነው የሚል መልእክት አድርሱ ብሎ አይልኩም። በወቅቱ እንኳን እንደዛ ህዝቤን እያጎሳቆልክ ነው ሊባል ይቅርና ነው እኮ የምላችሁ የትግራይ ህዝብ ላይ ስለሆነው ነገር እንኳን ማንሳት ምንድን ነው ያሉት ጠቅላይ ሚኒስትሩ በ3 ሳምንት መቀሌ ከገቡ በኋላ ፓርላማ ላይ ቀርበው አንድ ንጹሃን ነው አልሞተም ነው ያሉት። እንዲህ ያሉ ሰው ሻዕቢያ ጋር ሄደው አክሱም ላይ ያንተ ሰራዊት ወጣቶችን እያስወጣ ገደለ፣ ይሄን ነገር አቁሙ ብለው በጸብ አይነት መልክ መልእክት ይልካሉ ተብሎ አይታሰብም። በብዙ ያን የሚያውቁ ሰው ፓርላማ ላይ አንድ ንጹሃን ሁሉ አልሞተም ብለው ደግሞ በድፍረት አይክዱ። እንደው ነገ ከነገ ወዲያ እውነቱ መውጣቱ ስለማይቀር እንደው ትንሽ መግለጹ ተገቢ ነው። ግን እንደዛ ማሰብም ጠቅላይ ሚኒስትሩን አስቸጋሪ ነው። ለመናገር በጣም አስቸጋሪ ነው። አሁን አቶ ገዱ አንዳርጋቸው ምንም ነገር ሳይያዝባቸው ፈቃዳቸው ሳይገኝ
ለእኔ የሚጠቅም ምስክርነት በተቃራኒ አሰላለፍ ላይ ሆነው ፓርላማ ላይ ቀርቦ ጠቅላይ ሚኒስትሩ ለእኔ የሚጠቅም ፕሮፓጋንዳ ስራልኝ ብሎ መልእክት ልከውት እንዲሰራላቸው ከጠበቁ በጣም የሚገርም ነው። ፕሮፓጋንዳ ምለው ውሸት ስለሆነ በነገራችን ላይ አቶ ገዱም አይ ጠቅላይ ሚኒስትሩ እንደዚህ ልከውኝ ነበር ቢሉ ነው የምላችሁ። ሁለቱም ውሸታም ናቸው ነው ቢሉ ሁለቱም ውሸታም ናቸው። ምክንያቱም በወቅቱ ይሄንን ሊገሩ ይችላል። በወቅቱ የሚሉት አንድ ንጹሃን አልሞተም፣ አንድ የኤርትራ ሰራዊት አልገባም። የ3 ሳምንቷ ጦርነት የመጀመሪያዋ ዙር ጦርነት ሲባሉ የነበሩትን አንድ ንጹሃን አልሞተም። በሚገርም ሁኔታ በ3 ሳምንት የትኛውም ዓለም ላይ ብትሄዱ እንደዚህ አይነት ኦፕሬሽን አታገኙ። ከኢትዮጵያ መከላከያ ሰራዊት ውጭ ይሄን የፈጸመ የለም። አንድ ንጹሃን ሳይሞት በ3 ሳምንት ውስጥ ጦርነቱን አጠናቀቅ ነው ብለው ነው ጠቅላይ ሚኒስትሩ የተናገሩት። በዛ ጊዜ የኤርትራ ሰራዊት አልገባም የሚባልበት ወቅት ነው። እንኳን መልእክት ሊላክለት ይቅርና ውሸት ነው። ጠቅላይ ሚኒስትሩ የተናገሩት ነገር ውሸት ነው። አቶ ገዱ ያሉት ነገር ጠቅላይ ሚኒስትሩ ዋሽተዋል፣ በዚህ ረገድ ዋሽተዋል ያሉት ትክክል ነው። አንድ እንደዛ ነው እውነታ ስለሆነ፣ ሁለተኛው ልንቀበለውም የሚገባው እንደዛ ነው። አቶ ገዱ እውነት ተናግረዋል ብለው ነው መቀበል ያለብን። አሁን አቶ ገዱ አንዳርጋቸው ዋሽተዋል ብለን ማሰብ የለብንም። ይበን የብልጽግና ሰዎች ካላችሁ እዚህ በፍጹም አቶ ገዱ ዋሽተዋል ብላችሁ እንዳታስቡ። ይሄ ማለት መሪያችሁንም አለማመን እንደዛ ነው የሚሆነው። ጠቅላይ ሚኒስትሩ ገዱ ይመስክር ብለው አቶ ገዱ ለክሩና ለህሊናው ከሆነ አይዋሽም ብለው መስክረውለታል ፓርላማ ላይ። ጠቅላይ ሚኒስትሩ ገዱ ይመስክር ሲሉ አቶ ገዱ ለመስክርነት የሚበቁ ናቸው ብለው እየነገሯችሁ ነው። ይሄንንማ አይክዱም። የፈለገ ልዩነት ቢኖረን ብለውታል። እዛ ላይ የተለያየንን አሁን ዛና ዚነን ግን ለእንደዚህ አይነት ጉዳይ ግን ለምስክርነት ይበቃሉ ብለው እየመሰከሩላቸው ነው ጠቅላይ ሚኒስትር አብይ አህመድ ለአቶ ገዱ አንዳርጋቸው። ስለዚህ ሌላ ማስረጃ አያስፈልጋችሁም። አቶ ገዱ የተናገረው ነገር እውነት ስለመሆኑ ሌላ ምን ማረጋገጫ አለ የሚባል እንደዚህ አይነት ጥያቄ ውስጥ እንዳት ጠቅላይ ሚኒስትሩ ማረጋገጫ ናቸው። አቶ ገዱ ለዚህ የማይበቁ ቢሆን ኖሮ ለምስክርነት የማይበቁ የማይታመኑ ሰው ቢሆኑ ኖሮ ጠቅላይ ሚኒስትር አብይ አህመድ ካልጠፋ ሰው እሳቸውን ምስክር ብለው አይጠሯቸው። ልዩነት እንዳላቸው እያወቁ ነገር ግን አቶ ገዱ አንዳርጋቸው ለምስክርነት እንደሚበቁ ግን እያረጋገጡላቸው ነው ፓርላማ ላይ የተናገሩት። ስለዚህ መቀበል የሚያስፈልገው እንደዛ ነው። አቶ ገዱ ልክ ናቸው። በቃ ጠቅላይ ሚኒስትር አብይ አህመድ ዋሽተዋል። ትልቅ ውሸት ነው ያልኩት። ከዚህ ውጭ አይ ቲንክ ምን ሊባል እንደሚችል አላውቅም። አሁን እኔ አንድ የብልጽግና ሰው ወጥቶ አቶ ገዱ ዋሽተዋል ቢለኝ በጣም ነው የሚገርመው። አንተ የት አቶ ገዱን ታውቃቸዋለህ? ከጠቅላይ ሚኒስትሩ በላይ ታውቃቸዋለህ? ጠቅላይ ሚኒስትሩ እኮ ናቸው የመሰከሩላቸው። እንዴት እኔ ጠላቴ እምለውን አካል በዚህ ረገድማ አምነዋለሁ ብዬ እርግጠኛ ካልሆንኩ በስተቀር እኮ በዚህ ጉዳይ መስክር ብዬ መልክት አልክለት። ለዚያውም በአደባባይ አልክለት እማምነው ካልሆነ በስተቀርና ጠቅላይ ሚኒስትሩ አቶ ገዱ በፍጹም አቶ ገዱ አይዋሹም ብለው አምነው ነው ፓርላማ ላይ አቶ ገዱ አንዳርጋቸው ወጥተህ በዚህ ጉዳይ ላይ ምስክር ስጥ ያሉት። አቶ ገዱ አንዳርጋቸውም ባሉት መሰረት ጠቅላይ ሚኒስትሩ ባሉት መሰረት ንግግራቸውን ሲጀምሩ ጥር 26 ቀን 2018 ዓመተ ምህረት በፓርላማ ቀርበው ባደረጉት ንግግር ከኤርትራ ጋር የተፈጠረውን አለመግባባት መንስኤ በተመለከተ እኔንም በእማኝነት ቆጥረው ማብራሪያ መስጠቱን ሰዎች ቆርጠው በላኩልኝ የቪዲዮ ቅንጅት ተረድቻለሁ። እርሶም በዚህ ንግግሮ እንደገለጹት ጉዳዩ በታሪክ መዝገብ በአግባብ ይቀመጥ ዘንድ የነበረውን ሁኔታ ምንም አይነት መጨመርም ሆነ መቀነስ ሳያስፈልገኝ በነፃ ሕሊና እንድገልጽ የእርሶ ንግግር አስገድዶኛል ይላል። በነፃ ሕሊና ለክርህ ስትል ነው ያሏቸው። ስለዚህ አቶ ገዱም በእማኝነት ቆጥረውኛል፣ ግን በጣም ከትልቅ ይቅርታ ጋር ለእርሶ እምጠቅም አይነት ምስክር አልሆንም
ጥሩ ምስክር አልሆኑም። ምክንያቱም እርሱ ያሉት ውሸት ነው፣ እውነቱ እርሶ ካሉት በተቃራኒ ነው። እና ክቡር ጠቅላይ ሚኒስትር አብይ አህመድ ዋሽተዋል ይላሉ አቶ ገዱ አንዳርጋቸው። የአቶ ገዱ አንዳርጋቸው ምላሽ ይሄ ነው። አከራካሪ ነው ብለንም አናስብም። ነው ግን ካላችሁ በዚህ ጉዳይ ላይ ሀሳብ አስተያየት ካላችሁ አቅርቡ።